ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 29 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በወሎ ግንባር ፋኖ ያስመዘገበው ወታደራዊ ድልና ከመከላከያ ሰራዊት ከነሙሉ ትጥቃቸው የከዱት አባላት ጉዳይ መሬት ላይ ያለውን የኃይል ሚዛን ቀይሮታል። ሰሙታላችሁ። በአርሲ የተፈጸመውን ዘግናኝ ጭፍጨፋ ተከትሎ አገዛዙ የራሱን ባለስልጣናት ማደን የጀመረው ለምንድን ነው? አርሲ የሄዱ ቲክቶከሮች ላይስ ምን አይነት አስገዳጅ ነገር ገጠማቸው? እንመለከተዋለን። የትግራይ ሰማይ በድሮን እየታመሰ ነው። የድሮን ጥቃቱና የዛሬን ውሎ በትግራይ ምን ይመስላል? በመረጃችን ይዘነዋል። ብርሃኑ ጁላ በፈርዖን ልጆችና በጎረቤቶች ጽምዶ ተከበናል እያለ የጮኸው ድንገተኛ የለቅሶ ጩኸት በስተጀርባ ያለውን የኤምሬትስን ድብቅ እጅ እናጋልጣለን። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህንና ሌሎች መረጃዎችን በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በወሎ ደቡባዊ ክፍልና በጋሸና በተደረገ ጥቃት የአገዛዙን ስምሪት በመቀልበስ በርካታ የአገዛዙ ሰራዊትን መደምሰሳቸውን እዙ አስታወቀ። በወሎ ግንባር ቤተ አማራ ሚኒሊክ እዝ ስር የሚንቀሳቀሱት ጀብደኞቹ 101ኛና 106ኛ ኮሮች በአገዛዙ መደበኛ ሰራዊትና የስርዓቱ ወንበር አስጠባቂ በሆኑት ባንዳ ሚሊሻዎች ላይ እጅግ ወታደራዊ ድል መጎናጸፋቸውን የእዙ ህዝብ ግንኙነትና ኮሚኒኬሽን መምሪያዎች በይፋ አስታውቀዋል። መሬት ላይ የወጣው ይፋዊ መረጃ እንደሚያመለክተው በአፋብን ወሎ ቤተ አማራ ሚኒሊክ እዝ ስር የሚገኘው የ101ኛ ኮር አሃድ የሆነው 35ኛው ባለሽርጡ ክፍለ ጦር የባዴን ምንጣፍ ጎታች በሆኑት የጥቁር አማራ ሚሊሻዎች ላይ እጅግ ስልታዊ የደፈጣ ጥቃት በመሰንዘር ሙሉ በሙሉ ዶጋመድ አድርጓቸዋል። ይህ በደቡብ ወሎ ተሁለደሬ ወረዳ ሰግለን ሮቢታ አካባቢ የተፈጸመው ጥቃት የ35ኛ ክፍለ ጦር ሁለተኛ ሻለቃ አንደኛ ሻምበል ንስሮች የወሰዱት እርምጃ ሲሆን ከነበልባሎቹ አስፈሪ ምት የተረፉት የአገዛዙ ተላላኪዎች ነፍስ ያውጪኝ በማለት በየአቅጣጫው መፈርጠጣቸው ተረጋግጧል። በሌላ በኩል ደግሞ የአገዛዙ መከላከያ ሰራዊት የውስጥ ሞራል ሙሉ በሙሉ መደርመሱን የሚያሳይ ሌላ አስገራሚ መረጃ ወጥቷል። ከደቡብ እዝ 205ኛ ኮር 41ኛ ክፍለ ጦር ስር የነበሩ ሁለት የመከላከያ ሰራዊት አባላት የአገዛዙን አገር አጥፊ አጀንዳ በመቃወም ከነሙሉ ትጥቃቸው በመክዳት ጀብደኛውን የባለሽርጡን ክፍለ ጦር የተቀላቀሉ ሲሆን ወደ ፋኖ ይዘውት የመጡትን ወታደራዊ አቅም ተከትሎ የ35ኛ ክፍለ ጦር አመራሮች ወንድማዊ አቀባበል አድርገውላቸዋል። በተመሳሳይ ዜና በጦር ጠበብቶች የሚመራውና ታሪኩን በደሙ እየጻፈ የሚገኘው የሚኒሊክ እዝ የ106ኛ ኮር 22ኛ ክፍለ ጦር ዛሬ ግንቦት 29 2018 ዓ.ም ረፋዱን ከባድ ኦፕሬሽን መፈጸሙ ተሰምቷል። ከጋሸና ተነስቶ ወደ ገረገራ ለመሻገር ሲንቀሳቀስ በነበረው የአገዛዙ መደበኛ ሰራዊት ላይ የቀኝ አዝማች ተበጀ ወርቁ ትንፋሾች የሆኑት የፋኖ ንስሮች እንቅስቃሴውን አስቀድመው በማነፍነፍ ከቋና ሮቢት እንደ አቦ ሸማኔ ተምዘግዝገው በመውጣት አርቢት ኪዳነ ምህረት ጋሸና አፍንጫ ስር ላይ የስርዓቱ ወንበር አስጠባቂዎች ላይ ጥቃት ሰንዝረውባቸዋል። በጥንታዊነቱና በአስደናቂ ወታደራዊ ስልቱ በተመራው በዚህ ኦፕሬሽን 9 አገዛዙ ወታደሮች የተደመሰሱ ሲሆን ከ17 በላይ የሚሆኑት ደግሞ በከባድ ሁኔታ ቆስለዋል። የተሰነዘረበት እርምጃ ቅስሙን የሰበረው የአገዛዙ ሰራዊት በአካባቢው ያሉ ባጃጆችን በኃይል በማስገደድ ሙትና ቁስለኛውን ጭኖ ወደ መጣበት የፈረጠጠ ሲሆን የአርቢት ኪዳነ ምህረት ምድር በአገዛዙ አስክሬን ተሸፍና መዋሏ ተገልጿል። በአርሲ ዞን በሚገኙ 2 ወረዳዎች ላይ አገዛዙ የፈጸመውን ጭፍጨፋ ለመደበቅ የራሱን አመራሮች ማሰር መጀመሩ ተገለጸ። በንጹሐን ኦርቶዶክሳውያን ላይ የተፈጸመውን አሰቃቂ ግድያና የቤተ ክርስቲያን ቃጠሎ ተከትሎ መሬት ላይ ያለው እውነታ አገዛዙ በሸኔ ላይ ለማሳበብ የሞከረውን የሐሰት ትርክት ሙሉ በሙሉ ገልብጦታል። ከአካባቢው የደረሱን እጅግ አስተማማኝ መረጃዎች እንደሚያረጋግጡት በጥቃቱ ጀርባ ቀጥተኛ እጅ ያለው ራሱ አገዛዙ መሆኑንና ጉዳዩን በጥልቀት የሚያውቁ የአካባቢው የብልጽግና አመራሮች፣ የፖሊስ መዋቅር አባላትና አስተዳዳሪዎች ላይ ሰፊ የማደንና የቁጥጥር ዘመቻ መጀመሩ እንደሆነም ተገልጿል። መረጃው እንደሚያመለክተው አገዛዙ ይህንን አሰቃቂ ጥቃት ራሱ አስፈጽሞ መልሶ ደግሞ የፕሮፓጋንዳ ከበሮ በመደለቅ ድርጊቱን ሸኔን ያደረገው የሚለውን የተቀነባበረ ትርክት ለሕዝብና ለዓለም ማህበረሰብ ለማቅረብ ሞክሯል። ይሁን እንጂ ይህ የተቀነባበረ የሴራ ካርድ መሬት ላይ ካለው እውነታ ጋር ሊገጣጠም ባለመቻሉ አገዛዙ ከፍተኛ መደናገጥ ውስጥ ገብቷል። ጉዳዩ ላይ በቀጥታ የተሳተፉ የአካባቢው አመራሮችን አገዛዙ አስቀድሞ የማደ እርምጃዎችን መውሰድ ጀምሯል። በዚህም መሰረት የወረዳው ፖሊስ አዛዥ አቶ አባቡ አብደላ በአሁኑ ሰዓት በቁጥጥር ስር መዋላቸው የተረጋገጠ ሲሆን ሌሎች የብልጽግና አመራሮች፣ የፖሊስ መዋቅር አባላትና የአካባቢው አስተዳዳሪዎች በጅምላ እየታደኑ መሆኑ ታውቋል። ከጥቃቱ ጀርባ ያለውን ሚስጥር ያውቃሉ የሚባሉ በርካታ አመራሮችና አስተዳዳሪዎች የደረሱበት አለመታወቁ እየተነገረ ነው። ይህ አገዛዙ እርምጃ መሬት ላይ ያለው እውነት ምን ያህል አደገኛ መሆኑን በግልጽ ያሳያል። ጉዳዩን ይበልጥ ያጋለጠው ደግሞ አገዛዙ በቲክቶከሮችና
የሶሻል ሚዲያ እንቅስቃሴዎች ላይ የፈጠረው የሚዲያ ፕሮፓጋንዳ ድራማ ሲሆን ከአካባቢው የተገኙ መረጃዎች እንደሚያረጋግጡት አገዛዙ ወደ አካባቢው ለቀረጻ የሚሄዱ ታዋቂ ቲክቶከሮችንና የሶሻል ሚዲያ አንቀሳቃሾችን በመያዝ ይህን ጥቃት የፈጸመው ሸኔ ነው፣ ደግሞም የሞተው ኦርቶዶክስ ብቻ አይደለም እያላችሁ ስሩ በማለት የተጠናከረ የሐሰት ትርክት እንዲያሰራጩ በገንዘብና በማስገደድ ትልቅ ጫና አድርጎባቸዋል። አገዛዙ ይህን እርምጃ የወሰደው የህዝቡን ቁጣ አቅጣጫ ለማስቀየስና እውነተኛውን የሴራ ካርድ ለመደበቅ እንደነበረ ታውቋል። ይሁን እንጂ ይህንን የሐሰት ድራማ አንሰራም ብለው ያፈነገጡ ቲክቶከሮችን አገዛዙ መልሶ ከአካባቢው እንዳባረራቸውና መረጃው ሙሉ በሙሉ ወደ ውጭ ሊፈስ እንደቻለ ታውቋል። ይህም የሚያሳየው አገዛዙ የራሱን ህዝብ አስጨፍጭፎ በፈጠረው የሐሰት ትርክት ምርጫዬን ሊያደናቅፉብኝ ነው እያለ የፖለቲካ ትርፍ ለማግኘት የከፈተው የቁማር ካርድ መሬት ላይ እየተገለበጠበትና እውነቱ ፍንትቡ ብሎ እየወጣ መሆኑ ነው። አገዛዙ መሬት ላይ ያለው እውነት እንዳይወጣ በማለት የመረጃ አፋኝነቱን ቢጨምርም የውስጥ መዋቅሩ እርስ በርስ መበላላት መጀመሩና የኦሮሚያ ነጻነት ሰራዊት ስለ ጉዳዩ መረጃ ማውጣቱ የአገዛዙን የሴራ ካርዱን ሙሉ በሙሉ ባዶ አስቀርቶታል። ትናንት ምሽት በሰሜን ምዕራብ ትግራይ አገዛዙ የድሮን ጥቃት ሲፈጽም ከንጋት በኋላም የትግራይ መሬት የአየር ቅኝት እየተደረገበት እንደሆነ ታውቋል። በትግራይ ክልል ሰሜናዊ አቅጣጫዎች ላይ ዳግም መላ አገሪቱን ወደ ከባድ እልቂት የሚከት አዲስ ጦርነት በይፋ መጀመሩን የሚያሳዩ መረጃዎች ወጥተዋል። ከሽራሮ ከተማ ወጣ ብለው በሚገኙትና ልዩ መጠሪያቸው ገማህሎና ተቀማጢ ተብለው በሚጠሩት አካባቢዎች ላይ እኩለ ሌሊቱን ጠብቆ በአካባቢው የድሮን ናዳ ወርደዋል። የአካባቢው ነዋሪዎችና የዓይን እማኞች እንደገለጹት በጥቃቱ ዕለት ምሽት 5 ሰዓት ተኩል ገደማ ተጀምሮ ለ1 ሰዓት ያህል የቆየ ተከታታይ የድሮን ድብደባ ተፈጽመዋል። በተለይም እኩለ ሌሊት ላይ አካባቢውን በሙሉ ያናወጠ ከፍተኛ ፍንዳታ መሰማቱን ተከትሎ በሰሜን ትግራይ የሚገኙ ማህበረሰቦች ዳግም አገር አጥፊ ጦርነት በይፋ ተቀሰቀሰ በሚል ታላቅ ጭንቀት፣ ፍርሃትና መዋዠቅ ውስጥ መውደቃቸውን ተናግረዋል። በጥቃቱ ከፍተኛ ጉዳት የደረሰባቸው በርካታ የትግራይ ኃይል አባላት በወታደራዊ መኪናዎች ተጭነው በሌሊት ወደ ሕክምና ቦታዎች ሲወሰዱ መመልከታቸውን የዓይን እማኞች ያረጋገጡ ሲሆን ከተጨማሪው ንጋት 11 ሰዓት ጀምሮ ደግሞ በሰሜን የትግራይ ክልል አቅጣጫዎች ላይ እጅግ ሰፊ የሆነ የድሮን አሰሳ በየደቂቃው እየተደረገ መሆኑ ተሰምቷል። ቀደም ሲል የአብይ አህመድ አገዛዝ የራሱን የምርጫ ድራማ በኮሮጆ ማጭበርበር ካጠናቀቀ በኋላ በትግራይ ክልል ላይ ቀጥተኛ ወታደራዊ ጥቃት ለመሰንዘር ካምፖችን ለመምታት ውሳኔ ማሳለፉንና ዝግጅቱን ማጠናቀቁን መዘገባችን ይታወሳል። አሁን መሬት ላይ እየታየ ያለው እውነታ የሚያሳየው አብይ አህመድ አስቀድሞ ያቀደውንና ሲያደባበት የነበረውን አዲሱን ጦርነት በተግባርና በይፋ የጀመረው መሆኑን ነው። ተንታኞች እንደሚሉት አገዛዙ ጦርነቱን በይፋ ቢጀምረውም እስካሁን ድረስ ሁኔታ ወደ ለየለትና መላ ሀገሪቱን ወደሚያፈራርስ እልቂት ያልተቀየረው የትግራይ ኃይል እስካሁን ምንም አይነት ወታደራዊ ምላሽ ባለመስጠቱ ብቻ እንደሆነ ይናገራሉ። አገዛዙ የትግራይ ኃይል ምላሽ አለመስጠቱን እንደ ፍርሃት በመቁጠር ጦርነቱን በይፋ እየገፋበት ሲሆን የድሮን አሰሳውንና ጥቃቱን ማጠናከሩ ቀጠናው ወደማይመለስበት ሁለተኛ ዙር አስከፊ ጦርነት ውስጥ መግባቱን ቁልጭ አድርጎ የሚያሳይ ሆኗል። ይህ ዘገባ እስከተጠናከረበት ጊዜ ድረስ በጥቃቱ የደረሰው የሰውና የንብረት ጉዳት በይፋ ተለይቶ ባይቀመጥም የድሮንና የአየር ኃይል ቅኝቶች ግን በተለያዩ የትግራይ ክልል ክፍሎች እንደቀጠሉ ናቸው። አገዛዙ ላቀደው አዲስ ጦርነት ጽምዶ የሚለው ሀሳብ ታሪካዊ ጠላት ሊወርህ ነው በሚል ለህዝብ ማነሳሻነት እየተጠቀመበት ነው ተባለ። የራሱን ህዝብ በየቀኑ በድሮንና በከባድ መሳሪያ እየጨፈጨፈ የሚገኘው የአብይ አህመድ አገዛዝ በውስጥና በውጭ የዲፕሎማሲ ሽንፈት ማዕዘን ውስጥ በገባ ቁጥር ህዝብን ለማደናገር የሚጠቀምበት ያረጀና ያፈጀ የፕሮፓጋንዳ ከበሮ ዛሬም እንደቀጠለበት ነው። የአብይ አህመድ ወንበር ጠባቂ አሽከር የሆነው ብርሃኑ ጁላ ዛሬ ባደረገው ንግግር የ1960 ትውልድ የፍርዖን ልጆች ካርቱምና ምቀኛ ጎረቤት ኤርትራ ተጻምደው ሊያጠፉን ነው ሲል ጩኸቱን አሰምቷል። የተደጋጋሚ የብልጽግና ጩኸት ሆን ተብሎ የራሳቸውን ውድቀት ለመሸፈኛና ለአዲስ ጦርነት መቀስቀሻ የሚጠቀሙበት የሴራ ካርድ መሆኑ ተጋልጧል። አገዛዙና ልሳናቱ ብርሃኑ ጁላ ይህንን ሊያጠፉን ነው የሚል የፍርሃት ትርክት የሚረጩት የኢትዮጵያውያንን የኖረ የታሪካዊ ጠላቶች ስጋት በመቀስቀስ የህዝቡን ቁጣ አቅጣጫ ለማስቀየስ ነው። መሬት ላይ ያለው እውነት ግን የሚያሳየው አገዛዙ ራሱ ከተባበሩት አረብ ኤምሬትስ ጋር የገባበትን የአሽከርነትና የጥቅም ስምምነት ለማስፈጸም ሲል ያንዳንዱን ጎረቤት አገር አንድ ባንድ ጠብ ውስጥ መክተቱን ነው። አገዛዙ ለኤምሬትስ ፍላጎት ተላላኪ በመሆን የሱዳንን አማጺ ኃይል መደገፉና ማስታጠቁ ከካርቱም ህጋዊ መንግስት ጋር የለየለት ጠብ ውስጥ የከተተው ሲሆን ሶማሊላንድን እውቅና ሰጣለው፣ አሰብን በኃይል ወረራለው የሚለው መርህ አልባ አካሄዱ ደግሞ መላውን ቀጠና ወደ እሳት ውስጥ ጥሎታል። የአገዛዙን የ24 ሰዓት የፕሮፓጋንዳ ድራማ ይበልጥ ያጋለጠው ደግሞ ትናንትና ኤርትራን የክፉ ቀን ደራሻችን እያለ ሲያሞካሽ የነበረው የብርሃኑ ጁላ አንደበት
አንደበት ዛሬ ጌቶቹ የኤምሬትስ አስተላለፍ ሲቀየር ዞሮ ምቀኛ ጎረቤት ሊያጠፋን ነው እያለ መለፍለፉ ነው። ይህ የሚያሳየው አገዛዙ አገርንና የሰራዊቱን ክብር አውርዶ የውጭ ኃይላት የወኪል ጦርነት መጫወቻ ሜዳ ማድረጉንና በዶላርና በድሮን ታውሮ የገዛ ህዝቡን እየጨፈጨፈ መሆኑን ነው። ይህ የብርሃኑ ጁላ ንግግርም ህዝቡ በአገዛዙ የከፋፍለ ግዛው ድራማ ላይ በመንቃቱ የወንበር ጠባቂዎቹ ጩኸት አገሪቱን ከተጨማሪ ውድመት የሚያድንና የአምባገነኑን አገዛዝ ዕድሜ የሚያሳጥር የታሪክ መለወጫ ምዕራፍ እየሆነ መምጣቱን አገዛዙን እንቅልፍ እንደነሳውም ያሳየ ሁነት ሆኗል። ጠላቶቻችን ጽምዶ ብሎ መጥተዋል። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። ጽምዶ የ1960ዎቹ ስትራቴጂ ነው። ታስታውሱ ከነበረ አንብባችሁ ከሆነ ትንሽ እኛ ከናንተ ቀደም ስለምንል በደንብ የምናውቀው ነገር ለናንተ ማስተላለፍ ያለብን ነገር የ1960ዎቹ ትውልድ እየተባለ ብዙ ጊዜ ይነገራል፣ ትሰማላችሁ። የ1960ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። የዛ ዘመን ትውልድ ማርክሲዝም ሌኒዝም እያለ ታሪካዊ ጠላቶቻችንን እያጋበዘ ሞቃዲሾ እየሄደ ካይሮ እየሄደ ኃይል እያሰባሰበ የሱዳን፣ የግብፅ፣ የኤርትራ ቅንጅት በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበረ የ1960ዎቹ ትውልድ። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።